ጽናት ይላችኋል። ዛሬም ጽናትና ኪራ ምን ላይ ነው ያሉት ማለት ነው? ጽኑና ኪራ እንግዲህ አንድ ላይ ደስ በሚል ጊዜ እያሳለፉ ነው ማለት ነው። ከዛም አልፈው ቤተሰብ እያመጡ እያስተዋወቁ ነው ማለት ነው። ምሩና ናሆምም እንግዲህ ምሩ አርግዛለች ውድ ቤተሰቦች ማለት ነው። እንግዲህ እርግዝናዋ እያነጫንጫት ነው ማለት ነው። ናሆምም ግራ ተጋብቷል ማለት ነው። እናቱም መታ እያናገረችው ግራ ስለገባው የሚያደርገው ነገር ግራ ገብቶታል ማለት ነው። ውድ ቤተሰቦቼ ሌላው ሲቀር ደግሞ ሰኑና ክብሩ አንድ ላይ ይሆናሉ ብዬ ሳስብ ይሄ ተንከሲስ ቅዱስ የሚባል የቀድስ ቤት አለውና ሂዷል ማለት ነው። እሷ ቤት ክዶ እንግዲህ የተዋወቃት ይሆን አላውቅም፣ ብቻ ግን ሂዶ ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ ክፍል 74ን ይዤላችሁ መጥቻለሁ። ጽናት እንግዲህ እንደምናያቸው ደስ በሚል ሁኔታ ጊዜያቸውን እየቀጩት ይገኛሉ ማለት ነው። ኪራና ጽኑ አንድ ላይ ፍቅራቸውን እያጣጣሙ ይገኛሉ። በባለፈው ላይ በመሀላቸው ንፋስ ገብቶ በጣም እየተበሳጨው ነበር። የኪራ እና የጽናት ነገር ለምንድን ነው እንደዚህ የሚሆንባቸው ምናምን እያልኩ ነበር ማለት ነው። ያም ሆኖ ደግሞ ምሩና ናሆም አሁን ላይ ያሉበት ሁኔታ ደስ የሚል ነው። የልጅና ልትሆን ነው ማለት ነው። ሰርጉን ሳንበላ እንዳትሉ ሰርጉን ቀስ በቀስ እንበላለን ማለት ነው። የናሆምና የምሩ ሰርግ እንግዲህ በቅርብ ቀን የሚሆን ይሆናል ማለት ነው። ሌላው ሲቀጥል ደግሞ ይሄ ክብሩ የሚባል ልጅ ክብሩ እንግዲህ አሁን ላይ እንትናን ይወዳታል ማለት ነው። ኮሰረት እያለው ይች ኮሰረት እግር ማለት ነው። ሰኑን ይወዳታል ማለት ነው። እሷም ግን ሳይገባላት አይቀርም ፉንቃ ማለት ነው። እና በፉንቃ ሆነዋል ማለት ነው ሳያቸው ሰው እንደዛም ሆኖ አሁን ያሉበት ሁኔታ እያሉ ነው። ሁለቱም ያው ይፎጋገራሉ፣ ይሰዳደባሉ። አንድ ላይ ለመሆን ራሱ በቃ ሁለቱ ደስ ይላታል። ቤቷም እሱም ይሄዳል ማለት ነው። አሁን ግን ቅዱስ የሄደው እንግዲህ እንደ አጋጣሚ በዚህ ሳልፍ አይቼሽ ልህር ብዬ ነው ያላት ማለት ነው። ግን ሲመስለኝ ኪራ አለቅም ሲለው ደግሞ እሱ ጋር ሊያንቦራጭቅ ይመስለኛል የሄደው ውድ ቤተሰቦቼ ማለት ነው። የኔ ተንከሲሶች ማለት ነው። ጽናቶችን እኔ በጣም ወዳቸዋለሁ ማለት ነው። አንደኛ ጽናትን በጣም ወዳታለሁ ማለት ነው። በዚሁ አጋጣሚ በተለይ ምስኪን ልጅ ነበር ናት ማለት ነው። ሌላው ሲቀጥል ደግሞ ኪራና ጽናት አንድ ላይ ሆነው ደስ በሚል ጊዜ እያሳለፉ ነው። አሁን ላይ እያሳለፉ ያልሆኑት ማና ናቸው? ናሆምና እንትናም አንድ ላይ ናቸው። ክብሩና ሰኑን አንድ ላይ ለማድረግ እንግዲህ ዙዙ ወገቧን ታጥቃ ትገኛለች ማለት ነው። እነሱ አንድ ላይ በመሆናቸው እጅግ በጣም ደስ ብሎኛል። ከዚህ በፊት ታያችሁ ኪራና ጽናት አንድ ላይ ሲሆኑ ምሩ ደግሞ በጣም ምስኪን ነበረች። የእነሱን ደስታ እነሱን እንትን ለማለት ብዙ ውጣ ውረዶችን እያሳለፈች ብዙ ነገር እያደረገ ነበር በፊት ላይ ማለት ነው። አሁን ላይ ደግሞ እየተሻለ ሆኖ ብዙ ነገሮችን ለማድረግ ዝግጁ ሆና እየተዘጋጀች ትገኛለች ማለት ነው። እንጃ አንድ ላይ በመሆናቸው ደስ ብሎኛል ከናሆም ከምሩ ማለት ነው። ቀጣይ ደግሞ አሁን የማንን ነው የምንጠብቀው? የሰኑን ነው ማለት ነው። ሰኑ አንቺ ኮሰረቴ አንቺ ምንትሴ በቃ በጣም የተራረታሉ ማለት ነው ከክብሩ ጋር ማለት ነው። ፉንቃማ አላቸው እነዚህ ሁለት ልጆች ጋይስ። ሁለቱን ደግሞ አንድ ላይ ማድረግ አለብን። ግን ሲመስለኝ ይሄ እንትና እየገባ ነው ቅዱስ ማለት ነው። ለቅዱስም አንድ ሰው ማምጣት አለብን ማለት ነው። ሴት ፈልገም ማለት ነው። በሰው ትዳር ቂን እያለ ነው ማለት ነው። ጽናት አሁን ላይ እንግዲህ ወደ ራሳቸው ተመልሰው እሷም እርጉዝ ልትሆን ነው ጋይዝ። ለገንፎ እህል ተዘጋጁ። ሴት ያስፈልጋል ደግሞ ማለት ነው። ወገባችሁን ተጠቅብላችሁ ውድ ቤተሰቦች እንዳታሳፍሩ ማለት ነው። ጽናትን ቁመን እንደዳርናት ቁመን ደግሞ ያው በእርግጥ አልተጋቡም እኮ እንደ ጓደኛ ነው እንጂ የሆኑት አልተጋቡም። ጽናትና ኪራ ማለት ነው። ያው ሰርጋቸው ገና ነው። በእርግጥ የሰርጋቸው ቀን ቤሎ እንደለኩ ነው የኪራ እናት ያረፈችው ማለት ነው። የኪራ እናት ስለሞተች ሰርጋቸው ተቋረጠ ማለት ነው። ኪራም ያው አግባ ብለው ገፋፍተውት ትዳር ውስጥ እንዲገባ የተደረገው ለምንድን ነው? አባቱ እናቱ መሞቷን ስለሚያውቅ እሷ መሞታቸውን ስለሚያውቅ ማግባት አለብህ ኪራ እያለ በጣም ጎትኩቶት ከዚህ በፊት አስታወሳችሁ ሀሴትን ነበረ እንዲያገባ የፈለገው። ሀሴት ደግሞ ያው ማትሆን ሆነች ሄደች ማለት ነው። እሷ ስትሄድ ደግሞ አሁን ያለውን ነገር ደግሞ እነሱ በዚህ ውጣ ውረድ እያሳለፉ
ብዙ ነገሮችን እያሳለፈች ጽናትም ማለት ነው። ብዙ ነገር ከመመረዝም ብዙ ነገር ተደርጋ ነበረ፣ መደፈርም፣ እሱም ደግሞ ይመታታል። በነገራችን ላይ ኪራ ሲሰክር አሁንም ይሰክራል። ውጭ እየሄደ እያደረ እየመጣባት ያ ሁሉን ነገር ያንን ችላ እየኖረ ትገኛለች ማለት ነው። በፊት ላይ በእርግጥ አዎ ብዙ ነገር ያረጋት ነበር፣ ይመታት ነበር ሲሰክር። እንደውም የሆነ ነገር እንኳ ካጠፋች መቷት ራሱ ልሂድ አትልም። ትዕግስቷን በጣም ወድጄላታለሁኝ። በዛ ላይ ቤቲ በነበረች ሰዓት ቤቲ ራሱ በጣም ብዙ ነገር አድርጋት ከዛ ሁሉ ልጇንም ገላባት ነበር ማለት ነው። ከዛም አልፋ አሁን ላይ ግን ያለችበት ሁኔታ ደስ የሚል ጊዜ እያሳለፈች ነው። ያው በእናቱ ሞት እሱም ደግሞ እንትን ብሎ ተበሳይቶም ስለነበረ ስላልተነገረውም በሱ እሱን ግን ለማረጋጋት ብላ ብዙ ነገር አድርጋለች ማለት ነው። ጽናት ኪራን ብዙ ነገር ጥራለች ማለት ነው። እንዳይጎዳ ለሱ ብዙ ነገር ቆማለች ማለት ነው። እንግዲህ ምሩና ናሆም ደግሞ አንድ ላይ በመሆናቸው ደስ ብሎናል። እጅግ በጣም ደስ ይላል ማለት ነው። ሰርጋቸውን ደግሞ ቀጣይ ላይ የምንበላ ይሆናል የሁለቱም ማለት ነው። ከዚህም አልፈው ደግሞ ወግ ማድረግ ላይ ደርሰው ማየት ፈልጋለሁ። በተለይ እኔ ማለት ነው በተለይ ምሩ የኔ ድርባባ አትናገር አትጋገር ሰው እንጂ ምስኪን ኮርች ምሩ ማለት ነው። አደይም ላይ ስትሰራ በቃ እንኩርፍፍ እንዳለች ናት። ጽናትን ላይ ስትሰራ ደግሞ እንኩርፍፍ እንዳለች ናት። ኧረ ተይ ዙዙ ተይ እንደ ኮርፋፋ ብለሻት እንዳትሉኝ እንጂ እና በዚህም ስትሰራ ብቻ ግን ኤኒዌይስ ሁሉም ላይ አደብ ያላት ልጅ ነች ለማለት ነው። እና ጽናትም አደብ አላት፣ ደስ ትለኛለች። ናሆምም እንደዛው ክብሩ ነው ትንሽ ቀልቀልቀል የሚያደርገው፣ ክብሩ ትንሽ ይንቀለቀላል እንጂ ኪራም ያው ነው። ናሆምም እንደዛው። ናሆምና ምሩ አንድ ላይ በመሆናቸው በጣም ደስ ብሎኛል። በፊት ላይ በጣም እየተጎዳ የነበረ ምሩ በጣም ችግር ውስጥ ነበር ያለችው። እሱን ለማግኘት ብዙ ነገር ሆናለች በፊት ላይ ማለት ነው። ምሩ ናሆምንስ በመወደው ሰዓት በጣም ብዙ ነገር እየሆነች ብዙ ነገሮችን እያሳለፈች ነበረ። ግን ያ ያልፎ አሁን ላይ ያለችበት ሁኔታ በጣም ከናሆም ጋር አንድ ላይ ሲሆኑ እንደ ጅዋጅዌ ሆኗል ነገሯ እያሉ እየኖሩ ነው ፍቅራቸውን። እናታቸውም ደግሞ ወዳታለች። የናሆም እናት ምሩን በጣም ወዳታለች። ጥሩ አይት አመጣልኝ ልጄ፣ ወግ ማድረግ ሊያሳየ ነው እና በቃ አፍሽም ይጣፍጣል እንደዚህ በማድረግሽ እያለች በጣም እንክብካቤ አብዝታላታለች ለምሩ ማለት ነው። አማትና ምራት ነው የሚባለው። እንደዛ ተዋደዋል ማለት ነው አሁን ላይ። በፊት ላይ ያው አላስተዋወቃትምም። በዛም ላይ ደግሞ የነበሩትም እንደ ጓደኛ ያው እዛ በነ ኪራ እናት ነው የተዋወቁት። የኪራ እናት አምጥታት ነው ከነ ኪራ ቤት ነው ናሆም የሚያወቃት ነበር ማለት ነው። ሲተዋወቁ ነበር ሾይ ባጠገባቸው ዘሶ ማለት አዎ ነበርኩኝ። እና ምሩዬ የኔ ቆንጆ ድርብብ ያለች አደይ ላይም ደርባባ ነች፣ እንትንም ላይ ደግሞ ደርባባ ነች ማለት ነው። እንደዚህ አይነት እንትን የላትም። ስለዚህ እሱ አሁን ላይ አልፎ እዚህ በቅተዋል ማለት ነው። ቀጣይ ደግሞ የናሆምና የምሩን ሰርግ እንጠብቃለን። አሁን ደግሞ ኪራ እንግዲህ ውጭ ያመሻል ይገባል። ጽናትን ትንሽ አሁንም ማቃጠሉን አልተወም ማለት ነው። ጽናትም ደግሞ ለእሱ ማሰቧን አልተዎችን ብታገባውም